የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም ፍቅር ጤናን እንደዚሁ አብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶ በዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን በርከት ያሉ ስፖርታዊ ጥንቅሮች ይዘንላችሁ መጣን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ በተለይም በአውሮፓ መድረክ የሚጠበቁ ትልልቅ ጨዋታዎች አሉ። በተለይም በላሊጋ፣ በጣሊያን፣ በጀርመን እና በፈረንሳይ በፕሪሚየር ሊግ ኤፍኤ ካፕ መርሃ ግብሮች ቀጥለው ይካሄዳሉ። በሐሳብ መስጫ ሳጥናችን ላይ በጨዋታዎቹ ዙሪያ መልከታችሁን እንደዚሁ ዛሬም ልታጋሩን ትችላላችሁ። እኛ በጥንቅሮቻችን ዕለታዊ መረጃዎቻችን እንደተጠበቁ ናቸው። በበርካታ የአውሮፓ ትልቅ ክለቦች ከዙር ጋር የተያዙና ከጉዳት ጋር የተያዙ እንደዚሁ አብዴት የሆኑ መረጃዎች አሉ። በቀደም ተከተል የምናጋራችሁናል። በአውሮፓ ትልቆቹን ክለቦች እናነሳለን። በተለይም በትላንትናው ዕለት የነበሩ ጨዋታዎችና የደረጃ ሰንጠረዡ ላይ ለውጥ ያመጡ ውጤቶችን እናነሳለን። በእንግሊዝ ፕሪሚየር ሊግ ትልልቆቹ ክለቦች በዚህ ሳምንት የፕሪሚየር ሊግ ጨዋታን አያደርጉም፣ ግን በቀጣይ ማክሰኞ ጀምሮ የፕሪሚየር ሊግ ጨዋታዎች ይደረጋሉ። ከዚህ ጋር በተያያዘ ያገኘናቸው ሰፋ ያሉ የቡድን ዜናዎች አሉ። በማንቸስተር ዩናይትድ በኩል በርከት ያሉ ተጫዋቾች ወደ ሜዳ ሲመለሱ ኮቢ ሜኖን አልተመለከትነውም ነበረ ትላንትና፣ ግን አዲስ የወጣ መረጃ አለ። ከስካይ ስፖርት ያገኘነውን ለዩናይትድ አስደሳች መረጃ እናደርሳችኋለን። ወጣት ተጫዋቾች በብዛት የተሳተፉበት ነበረ። ከዩናይትድ ጋር በተያያዘ በዝውውር መስኮቱ እንግዲህ ከፖርቱጋል ክለብ ሊያመጣ ስለሚያስበው አንድ ተጫዋች፣ ሌላኛው ከጣሊያኑ ክለብ ዩዲኒዜ እና እንደዚሁም ያለ አውሮፓ ሻምፒዮንስ ሊግ ተሳትፎ አጥቂ ለማምጣት በሚደረገው ጥረት ላይ በማንቸስተር ዩናይትድ በኩል አዳዲስ ያገኘናቸው መረጃዎች አሉ። ሳይጎዳም 2 ሳምንት ያለፈው አንድ የዩናይትድ ተጫዋች አለ። የቡድን ዜናችን ዛሬም በዩናይትድ በኩል እንደተጠበቀ ነው። አርሰናል ቤት እንሄዳለን። በአርሰናል በኩል መነጋገሪያ ሆኖ በስፋት እየተመለከትን ያለነው የኦዴጋርድን ጉዳይ ነው፣ እናነሳዋለን። ከማድሪድ ጋር ጨዋታ አለው አርሰናል በአውሮፓ ሻምፒዮንስ ሊግ። የማድሪዶች አነጋጋሪ ድርጊት እንግዲህ እናስደምጣችኋለን። ትላንትና 3 የአርሰናል ቁልፍ ተጫዋቾች በልምምድ አልተመለከትናቸው፣ ምክንያቱን ታደምጡታላችሁ። ከዛ በተጨማሪ ግን በአርሰናል በኩል ዴክላን ራይስ ሊያመጧቸው ስለሚያስቧቸው አጥቂዎች፣ ስለ ግብ ጠባቂ በአርሰናል በኩል ተጨማሪ ሰፋ ያሉ የቡድን ዜናዎችን ይዘናል። ለአርሰናል ደጋፊዎች የምናጋራችሁ ይሆናል። ከሊቨርፑል ጋር በተያያዘ ያው የፕሪሚየር ሊጉ ብዙ ነገር ቀዳሚው ቡድን ሊቨርፑል ነው። በነጥብ መሪው በርካታ ክሊንሺት ያለው፣ በርካታ ግቦችን ተቃራኒ መረብ ላይ ያስቆጠረ፣ ጥቂት ግቦችን ያስተናገደ፣ ብዙ ብናወጣ ቁጥር ሊቨርፑል እናገኛለን። ሊቨርፑል በዚህ ሳምንት የፕሪሚየር ሊግ ጨዋታውን በመርሳይድ ደርቢ ያደርጋል፣ እንመለከተዋለን። ሳላን የተመለከተ እጅግ አስደናቂውን የስኳካ ቁጥራዊ መረጃ እናነሳለን። ከዛ በተጨማሪ ግን ሊቨርፑል በካራባው ካፕ በኒካስል ዩናይትድ ሲሸነፍ ከኒካስል አንድ አስደናቂን ተጫዋች ተመልክቷል። ጥረቶችን ማድረጉ አይቀርም እየተባለ ነው። ሊቨርፑል ቤት ተጨማሪ መረጃዎችን እናነሳለን። ከዛ በተጨማሪ ግን ቼልሲ ቤት እንሄዳለን። ስለ ስታንፎርድ ብሪጅ ያገኘነው ተጨማሪ መረጃ አለ። ቀጣይ ቼልሲን ስለሚቀላቀለው ኢስታቪዮ ዊሊያም እናነሳለን። አስደሳችሁ ዜና ግን የቼልሲ 3 የፊት መስመር አጥቂዎች ትላንትና በልምምር ላይ ተካፍለዋል። የትኞቹ የሚለውን እናደርሳችኋለን። በማንቸስተር ሲቲ የመረጃ ክፍለ ጊዜያችን እጅግ በጣም ወሳኙን ጨዋታ በኤፍኤ ካፕ ያደርጋሉ። በጨዋታው ላይ ጃክ ግሪሊሽ ይጠበቃል፣ ምክንያቱን እናነሳለን። ከዛ በተጨማሪ አንዲ ኢራኦላ የሲቲን ተጋጣሚ ቡድን ይመራሉ፣ በርንማውዝን። ተጨማሪ መረጃ ያለን ከዛ ጋር በተያያዘ ትላንትና ሻምፒዮንሺፑ በእንግሊዝ እንግዲህ ተጠባቂ ነው። የፕሪሚየር ሊግ ተሳታፊ ክለቦችን ለመለየት አንድ ያልተጠበቀ ውጤት ተመዝግቦበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ ይመጣሉ ስለተባለው አጥቂዎች እናነሳለን። በአውሮፓም ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎና ከዓለም ከዋክብቶች ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲን የተመለከቱ ወቅታዊ ጥንቅሮችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ፈጣን ስፖርታዊ መረጃዎችን ከቃል ስፖርት ዩቲዩብ ቻናል በማለዶና በምሽቱ ፕሮግራማችን እንደምናደርሳችሁ ይታወቃል። መልካም ጊዜ ተመኝተን ከሀገር ቤት እንጀምር። የኢትዮጵያ ዋንጫም የሩብ ፍጻሜ ጨዋታዎች ዛሬና ነገ ቀጥለው ይካሄዳሉ። ፕሪሚየር ሊጉ ረፍት ላይ እንዳለ ይታወቃል። ከኢንተርናሽናል ብሬክ በኋላ ኢትዮጵያ ፕሪሚየር ሊግ ሳይሆን የኢትዮጵያ ዋንጫ ነው የሚመለሰው። የሩብ ፍጻሜ መርሃ ግብሮች ባህር ዳር ከተማ ከሸገር ከተማ፣ ሲዳማ ቡና ከሃዲያ ሆሳዕና ዛሬ ጨዋታዎች ሲደረጉ፣ ነገ እሁድ መቻል ከኢትዮጵያ መድን፣ ወላይታ ዲቻ ከሐዋሳ ከተማ ጨዋታቸውን የሚያደርጉ ይሆናል። ሁሉም ጨዋታዎች ወይም የውድድሩ ቦታ
በሐዋሳ ከተማ እንደሚካሄድም ነው ይፋ የተደረገው። ከባህር ማዶ ወዳገኘናቸው መረጃዎቻችን ደግሞ እንሻገር። ትላንትና የተወሰኑ ጨዋታዎች ነበሩ። በተለይም የአውሮፓ ሊጎች የተመለሱባቸው ባየር ሌቨርኩሰንን ከቦከም ያገናኘው ጨዋታ ደግሞ በጀርመን ቡንደስሊጋ አንደኛው ተጠባቂ ጨዋታ ነበረም። የጀርመን ቡንደስሊጋን ግለት የጨመረ ጨዋታ ውጤት ተመዝግቧል። ባየር ሌቨርኩሰን ቦከምን 3-1 በሆነ ውጤት አሸንፏል። የባየር ሌቨርኩሰንን 3 የማሸነፊያ ግቦች ጋርሻ 20ኛው ደቂቃ ላይ፣ ቪክተር ቦነፌሴ 60ኛው ደቂቃ ላይ፣ አዲኤሊ 87ኛው ደቂቃ ላይ አስቆጥሯል። ቦነፌሴ ለራሱ ሁለተኛ ለክለቡ ሶስተኛ ያስቆጠራት ግብ 80ኛው ደቂቃ ላይ በቫር ተሽላለች። ፓስላክ ብቸኛውን የቦከምን ግብ በ26ኛው ደቂቃ ላይ አስቆጥሮ አቻ ቢያደርጋቸውም ግን ቡድኑን ከሽንፈት ልታደግ አልቻለም። ውጤቱን ተከትሎ በባየር ሌቨርኩሰን እና በባየር ሙኒክ መካከል ያለው ነጥብ ልዩነት ወደ 3 ዝቅ ብሏል። በእርግጥ ዛሬ ባየር ሙኒክ ጨዋታውን ያደርጋል። አሁን ባየር ሙኒክ እስከዚህ ሰዓት ድረስ በ62 ነጥብ አንደኛ፣ ባየር ሌቨርኩሰን በ59 ነጥብ ሁለተኛ፣ ሜንዝ በ45 ሶስተኛ፣ አይንትራክ ፍራንክፈርት በ45 አራተኛ በግብ ክፍያ አንሶ አርቢ ሌይፕዚግ በ42 ነጥብ አምስተኛ ደረጃ ላይ ተቀምጧል። ዛሬ ሁሉም ቀሪ ጨዋታዎች ያደርጋሉ ከባየር ሌቨርኩሰን ውጪ። አሁን በዚህ ሰዓት ባየር ሙኒክ በነጥብ ብቻ አይደለም ቡንደስሊጋውን የሚመራው 75 የቡንደስሊጋ ግብ አለው ዘንድሮ ባየር ሙኒክ። ባየር ሌቨርኩሰን 62 አለው፣ ፍራንክፈርት 64፣ ወልቭስበርግ 49፣ ስቱትጋርት ወደ 47 ግቦችን በመድረኩ ማስቆጠር ችሏል። የጀርመን ቡንደስሊጋ ተጠባቂ መርሃ ግብሮችም ዛሬ እንደዚሁ ቀጥለው የሚካሄዱ ይሆናል። ስትራስቡርግም ትላንትና እጅግ በጣም ወሳኝ የሚባል ድል ነው ማስመዝገብ የቻሉት። ስትራስቡርጎች ትላንትና ኦሎምፒክ ሊዮኔን ነው 4-2 ያሸነፉት። ለስትራስቡርግ 4ቱን የማሸነፊያ ግቦች ከእረፍት በኋላ ነው። ሁሉም ግቦች በነገራችን ላይ 6ቱም ግቦች የተቆጠሩት ውድ ቤተሰቦቻችን ከእረፍት በኋላ ነው። እረፍት 0-0 የተጠናቀቀ ጨዋታ ነበረ። አንድሬ ሳንቶስ ንብረትነቱ የቼልሲ የሆነ ተጫዋች 55ኛው ደቂቃ ነው የጨዋታውን የመክፈቻ ግብ ያስቆጠረው። ከዛ በኋላ ባክዋ ለስትራስቡርግ ሁለተኛውን ግብ 60ኛው ደቂቃ ላይ፣ ኢማሃጋ 73ኛው ደቂቃ ላይ፣ እንደዚሁም አሚያው 89ኛው ደቂቃ ላይ አስቆጠረ። ለኦሎምፒክ ሊዮን ቶሊሶ 62ኛው ደቂቃ ላይ፣ እንደዚሁም ሚክታውዲዝ 96ኛው ደቂቃ ላይ በፍጹም ቅጣት ምት ማስቆጠር ችሏል። ለስትራስቡርግ ግን በጣም አስገራሚ ነገር ያለመሸነፍ ጉዟቸው ነው። 7ኛ ጨዋታቸው ላይ ደርሰዋል። ያለመሸነፍ ጉዞ ሞንትሬፔሌ፣ ሌንስ፣ አግዠር፣ ናንትስ፣ ቱሉዝ ሊዮንን አሸንፈዋል። ከብሪስት ጋር ብቻ ነው አቻ መውጣት የቻሉት። ሊያም ሪዩዞኔሮቹ እንግዲህ በሊዮን በኩል አቬሬጅ የሚባል ወደ 21 ዓመት ከ3 ወር ነው ዕድሜያቸው የሚጠቀሙት ቡድንና እጅግ በጣም አስደናቂ የሚባል ቡድን ነው ዘንድሮ በፍራንስ ሊጋ እያስመለከቱ ነው የሚገኙት። አንድሬ ሳንቶስ እንግዲህ በቡድን ውስጥ እየተጫወተ በሚገኝበት ሰዓት በውሰትም ቢሆን አጠቃላይ ያለውን የግብ መጠን 9 ያድርሶታል በፍራንስ ሊጋ። ያውም ደግሞ ገና በታዳጊነት ዕድሜ ላይ የሚገኝ በንብረትነት የቼልሲ ተጫዋች ግን ደግሞ ዘንድሮ በአማካይ ስፍራ ላይ እየተጫወተ 9 ግቦችን ያስቆጠረ ነው። በጣም አስደናቂ ነው። ምናልባት የቼልሲ ደጋፊዎች የተጫዋቹን ፐርፎርማንስ እንኳን ቢመለከቱ በሚቀጥለው የውድድር ዓመት ምን ያህል ለቡድኑ ቁልፍ ተጫዋች እንደሆነ የሚያሳይ ነው። ለአብነት ያክል 25 ጨዋታዎችን አድርጓል ሳንቶስ ለስትራስቡርግ አንድሬ ሳንቶስ። በእነኚህ 25 ጨዋታ 9 ግብ 1 አሲስት አድርጓል። 13 ሙከራዎችን አድርጓል። 78 በመቶ የግብ ዕድሎችን ይፈጥራል። 7 ትልቅ ዕድሎችን በአጠቃላይ ፈጥሯል። 88 በመቶ ኳስ የማቀበል ስኬት አለው። 87 ታክሎችን ወርዷል። በአጠቃላይ እጅግ በጣም አስደናቂ የሚባልና ለቼልሲ በጣም ወሳኝ እንደሚሆን ለሚቀጥለው ዓመት ምንም ጥርጥር የለውም። በአጠቃላይ ሊጎች ሲመለሱ ሴሪዮን አሁንም ኢንተር ሚላን እየመራው ነው። ለዋንጫው በጣም ቅርቡ ቡድን ነው። ፍራንስ ሊግ አን ደግሞ ፓሪስ ሰን ዠርሜን ይመራዋል። 6 ያህል ጨዋታዎች ይቀሩታል። ኤርዲቪዚዮ በአያክስ መሪነት እንደቀጠለ ነው። ወደ 8 የሚጠጉ ጨዋታዎች ይቀሩታል። ከዛ በተረፈ ባርሴሎና ላሊጋውን ይመሩታል። 28 ነጥብ በላይ ያስፈልገዋል ዋንጫው። 10 ጨዋታዎች ይቀሩታል። ቡንደስሊጋውን ባየር ሙኒክ ይመራዋል። 19 ነጥቦች ያስፈልጉታል ዋንጫውን ለማንሳት። 8 ግቦች ይቀሩታል። ሊቨርፑል የፕሪሚየር ሊግ ዋንጫ እንግዲህ ለማንሳት በጣም ቅርቡ ቡድን ነው። 16 ነጥቦች ያስፈልጉታል ከ9 ጨዋታ ውስጥ ማለት ነው።
እንግዲህ በቀጣይ የሊግ ጨዋታዎች ከዛሬም ጀምሮ ቀጥለው ሲካሄዱ ትልልቅ ለውጦችን እናይበታለን ተብሎ ይጠበቃል። በጣሊያን ሴሪኤ ኢንተር ሚላን ከመሪነቱን በተጨማሪ ወደ 65 ግቦች አሉት። አታላንታ 63 አለው፣ ላዚዮ 50፣ ቦሎኛ 49፣ ፊዮረንቲና 46 ግቦች አሏቸው። ጣሊያን ሴሪኤም ዘንድሮ እጅግ በጣም ተጠባቂ የሚባል ነው። በርከት ያሉ የእንግሊዝ ሚዲያዎች አንድ መረጃን ይዘው ወጥተው ነበረ። ሊዮኔል አንድሬስ ሜሲና ክርስቲያኖ ሮናልዶ ዳግም ሊገናኙ ይችላሉ በኢንተር ሚያሚ መለያ አንድ ላይ ሊጫወቱ ይችላሉ በሚል። ነገር ግን ፋብሪዚዮ ሮማኖ መረጃው ሐሰት መሆኑን አረጋግጧል። ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በኢንተር ሚያሚ አንድ ላይ አይጫወቱም ወይም ክርስቲያኖ ሮናልዶ ለኢንተር ሚያሚ አይፈርምም ብሏል። ሰሞኑን በተለይም ስካይ ስፖርት ክርስቲያኖ ሮናልዶ አሁን ያለው ኮንትራቱ ሲያልቅ አልናስርን ለቆ ምናልባትም በሰኔ ወር ለዓለም ክለቦች ዋንጫ ለሚወዳደር ክለብ ሊፈርም ይችላል የሚል መረጃን ይዞ ከወጣ በኋላ ነበረ እንደዚህ አይነት መረጃዎች በስፋት ሲሰራጩ የነበረው። በባርሴሎና በኩል ሊዮኔል አንድሬስ ሜሲ 18 ዓመት እስኪሞላው ድረስ የተጫወተው ጨዋታ ብዛት 9 ያስቆጠረው ግብ እንደነበረ ላሚን ያማል አሁን የሊዮኔል አንድሬስ ሜሲን ሪከርድ አልፎት ሄዷል። በጣም አስደናቂ ነው። ገና አልሞላውም 18 ዓመትም። እንግዲህ ሊዮኔል ሜሲ 9 ጨዋታ ቢያደርግም 106 ደርሷል። ላሚን ያማል ሊዮኔል አንድሬስ ሜሲ አንድ ግብ ነበረው 23 ደርሷል። ላሚን ያማል ሜሲ አሲስት አላረገም በባርሴሎና። ላሚን ያማል ወደ 31 ደርሷልና ላሚን ያማል ግን ሜሲን በባርሴሎና እየተካው አይደለም ወይ? የግል መልካታችሁን አጋሩን ውድ ቤተሰቦቻችን። ትላንትና ሊዮኔል አንድሬስ ሜሲ ኖቫክ ጆኮቪች በተገኘበት የሜዳ ቴኒስ ጨዋታ ላይ ተገኝቶ ነበረ። ኖቫክ ጆኮቪችም ከጨዋታው መጠናቀቅ በኋላ ሊዮኔል አንድሬስ ሜሲን እኔን ለመደገፍ በመገኘቱ እጅግ በጣም ተደንቅ ያለውኝ ትንሽ ነርቨስ ነገሮኝም ነበረ ብሏል። ይህ ለእኔ በታሪክ ለመጀመሪያ ጊዜ ነው እንደ ሊዮኔል አንድሬስ ሜሲ አይነት ተጫዋች በመጫወቻ ስቴዲየም ታድሞ ጨዋታን ሳደርግ ብሏል። አርጀንቲኖ ኢንተር ሚያሚ የፊት መስመር ተጫዋች ሊዮኔል አንድሬስ ሜሲም ከጉዳት ማገገሙን አሰልጣኝ ዣቪየር ማሻራኖ አረጋግጧል። ሊዮኔል ሜሲ መጠነኛ ጉዳት ምክንያቶች ከአርጀንቲና ብሔራዊ ቡድን ስብስብ ውጪ እንደነበረ ይታወሳል። ሊዮኔል ሜሲ አሁን ላይ በጥሩ ሁኔታ ላይ መሆኑን ያስረዱት አሰልጣኝ ማሻራኖ ዛሬ የፊላደልፊያ ጨዋታ ሊደርስ እንደሚችልም ጠቁመዋል። ኢንተር ሚያሚ ዛሬ ሊነጋጋ ሲል በኢትዮጵያን አቆጣጠር 8 ሰዓት ከ30 ከፊላደልፊያ ጋር የአሜሪካ ሜጀር ሊግ ሶከር ጨዋታቸውን የሚያደርግ ይሆናል። ሊዮኔል አንድሬስ ሜሲም በጨዋታው ላይ ይገኛል ተብሎ ይጠበቃል። ሜምፊስ ዴፓይ 94% የክለቡን በተለይም የኮሪንቲያንስን የፓውሊስታን ዋንጫ ገቢ ያገኛል። ኮሪንቲያንስ ፓልሜራስን ባሸነፈበት ጨዋታና የፓውሊስታን ዋንጫ ባነሳበት አጋጣሚ የተጫዋች አንድ ድርጊት ፈጽሞ ረብሻ እንደተነሳ ትላንትና በምስል አስደግፈን የምሽት የስፖርት የመረጃ ክፍለ ጊዜያችን ላይ አድርሰናችሁ ነበረ ጉዳዩን። ታዲያ በጨዋታው ላይ ድል ማድረጋቸውን ተከትሎ ካገኙት ገቢ ኮሪንቲያንስ 94% የሚወስደው ሜምፊስ ዴፓይ ነው። ምክንያቱ ደግሞ በውሉ ላይ በሰፈረው አንቀጽ ምክንያት መሆኑ ነው የተረጋገጠው። ኦሎምፒክ ማርሴይ ፕሬዝዳንት ፓውሎ ሎንጋሪያ ፖል ላቤሌ ፖግባን በዚህ ሰዓት በነፃ ወኪል ላለማስፈረም ወስነናል ብለዋል። ዊቶችን በሰፊው አድርገን ነበር፣ ነገር ግን ከዛ በኋላ የተጫዋቹ የማገገሚያ ጊዜ የቡድኑን ሚዛን ሊያዛባ ይችላል ብለን ስላሰብን ሐሳቡን ውድቅ አድርገነዋል። ስለዚህ ፖል ላቤሌ ፖግባ በቀጣይ ቀናት የኦሎምፒክ ማርሴይ ተጫዋች መሆኑ ነገር አብቅቶለታል ብለዋል። ስለዚህ የፖል ላቤሌ ፖግባ በዚህ ዓመት ማረፊያ ኦሎምፒክ ማርሴይ እንደማይሆንም እንደዚሁ ተረጋግጧል። የስፔን ላሊጋ የ2024-25 የውድድር ዘመን የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ስፔናዊ የሪያል ቤቲስ የፊት መስመር ተጫዋች ኤስኮ የላሊጋም የመጋቢት ወር ምርጥ ተጫዋች ተብሎ በአብላጫ ድምፅ መመረጥ ችሏል። ኤስኮ በውድድር ዘመኑ ለመጀመሪያ ጊዜ የላሊጋ የወሩ ምርጥ ተጫዋች ተብሎ ተመርጧል። የቀድሞ የሪያል ማድሪድ ተጫዋች በሪያል ቤቲስ ቤት እጅግ በጣም አስደናቂውን የውድድር ዓመት እያሳለፈ ይገኛል። ዘንድሮ ደግሞ በጣም የተለየውን ኤስኮ እየተመለከተ ነው። በተለይም ከዩናይትድ ተጫዋች አንቶኒ ሳንቶስ ጋር ያላቸውም ጥምረት እጅግ በጣም አስደናቂ የሚባለው ሆኗል። ሪያል ቤቲስንም እንግዲህ ዘንድሮ እያስመዘገበ ባለው ውጤት የጀርባ አጥንት ናቸው ማለት ይቻላል ሁለቱም። ኤስኮ ደግሞ የላሊጋ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ባርሴሎና ለስፔን ላሊጋ ዋንጫ በ3 ነጥብ ልዩነት እየመራ ይገኛል።
በዚህ ቡድን ውስጥ ሁለገብ የሆነ ቡድን ነው ሃንሲ ፊሊክ የገነቡት ዘንድሮ። በዛ ላይ ደግሞ በርካታ ገቦችን የሚያስቆጥር ቡድን ነው። ዘንድሮ እንኳን ለአብነት ከተመለከትን ከላሊጋ ክለቦች በርካታ ገቦችን በማስቆጠር ባርሴሎናን የሚስተካከል የለም። የሃንሲ ፊሊክ ቡድን በላሊጋው ብቻ 78 ገቦች አሉት። ሪያል ማድሪድ 59፣ ቪላሪያል 49፣ አትሌቲኮ ማድሪድ 46፣ እንደዚሁም አትሌቲኮ ቤልባኦ 46 ገቦችን አስቆጥሯል። በዚህ ረገድ የሃንሲ ፊሊክን ቡድን ግብ በማስቆጠር ዘንድሮ የሚስተካከለው የለም። ሁሉም ግብ አስቆጣሪ፣ ሁሉም ደግሞ አሲስት አድራጊ ነው በቡድን ውስጥ። ምንም እንኳን የፊት መስመር ተጫዋቾቹ በግብ ተሳትፎ ላቅ ያለ ቢኖራቸውም ጁልስ ኮንዴና አሌሃንድሮ ባልዴ ደግሞ በዚህ ቡድን ውስጥ በዚህ ሲዝን ብቻ ለባርሴሎና ኮንዴ 3 ግብና 8 አሲስት እንደዚሁም አሌሃንድሮ ባልዴ 1 ግብና 8 አሲስቶች አላቸውና በባርሴሎና ቤት ዘንድሮ ግብ የማስቆጠር ተጽዕኖ ከፊት መስመር እስከ ኋላ እስካሉት ተጫዋቾችም ጭምር ነው። ሃንሲ ፊሊክ ግን ቡድን ውስጥ እጅግ በጣም ምርጥ ተጫዋቾችም አሉ ይላሉ። በአሁኑ ሰዓት የዓለማችን ምርጡ የመሃል ሜዳ ተጫዋች ፔድሪ እኛ ውስጥ ይገኛል። ፔድሪ ጎንዛሌዝ የአውሮፓ የመሃል ሜዳ ምርጡ ተጫዋችም በዚህ ሰዓት እሱ ነው ብለዋል ሃንሲ ፊሊክ። ላሚን ያማልም ዘንድሮ በቡድን ውስጥ በጣም ቁልፉ ተጫዋች ነው። ባለፈው ሲዝን ላሚን ያማል የድሪብል የማድረግ ስኬቱ 70 ነበረ። ዘንድሮ ግን እጅግ በጣም አስደናቂ ነው። ወደ 110 ድሪብል ፈጽሟል። በላሊጋው እንግዲህ የመጀመሪያው ተጫዋች ሆኗል። በዘንድሮ የውድድር ዓመት 110 በላይ ደረሰ። በላሊጋውም ብቻ አይደለም በአውሮፓም ጭምር ብቸኛው ተጫዋች ነው ዘንድሮ 100 በላይ ስኬታማ ድሪብሎችን ያደረገ። ከቪኒሺየስ ጁኒየር ካነጻጸር ነው ቪኒሺየስ ጁኒየር እስከዚህ ሰዓት ድረስ 65 ድሪብሎችን ወይም ተጫዋቾችን ሸውዶ አልፏል። በላሚን ያማል በኩል 110 ደርሷል ዘንድሮ ብቻ። እጅግ በጣም የላቀ ነውና ባርሴሎና ቤት እንደ ቡድንም እንደዚሁም ደግሞ ብቻቸውን ተጫዋቾችን መነጠለን ካየን እጅግ በጣም አስደናቂ የሚባል ጊዜን እያሳለፉ ነው። በሪያል ማድሪድ በኩል ሪያል ማድሪዶች ቶትናም ሆትስፐርሶች ፍላጎት ከፍ ያለ ቢሆንም ኒኮ ፓዝን ከኮሞ መልሰው ለማስፈረም ያላቸውን መብት መጠቀም ስለሚችሉ ብዙም ስጋት አልገባቸውም ተብሏል። እንደሚታወቀው ይህ ተጫዋች ንብረትነቱ የኮሞ ነው ኒኮ ፓዝ። ነገር ግን ይህን ተጫዋች ሪያል ማድሪዶች ለኮሞ ሲሸጡት መልሶ የመግዛት መብት ከየትኛውም ክለብ ቀድሞ አላቸው። በዛ ላይ ትንሽዬ ነው፣ ከ10 ሚሊዮን ፓውንድ በታች ነው መልሶ የሚገዙት ራሱና አሁንም ሪያል ማድሪዶች ተጫዋቹን ሁኔታ በቅርብ ርቀት እየተከታተሉ ነው። የቶትናም ሆትስፐርስ በዚህን ያክል ደረጃ ተጫዋቹን የግላቸው ለማድረግ ጥረት ማድረጋቸው ሪያል ማድሪድ ቤት ስጋት አልፈጠረም። ቀጣይ ክረምት የዝውውር መስኮት በይፋ ሲከፈት የካርሎ አንቸሎቲ ቡድን ሪያል ማድሪድ ተጫዋቹን መልሰው ለማስፈረም ስራዎችን እየሰሩ እንደሆነም እንደዚሁ ሳይዘነጋ ማለት ነው። በሪያል ማድሪድ በኩል ግን በቀጣይም ከፕሪሚየር ሊጉ ክለብ በርንማውዝ ለሚያመጡት ዲያን ሆይሰን አዲስ እቅድ ይዘው መጥተዋል። በተለይም ለበርንማውዝ ከገንዘብ በተጨማሪ አንድ የውሰት ዝውውርም ሊያቀርቡ ይችላሉ ተብሏል። አሊያም ቋሚ ዝውውር ሊሆን ይችላል። ነገር ግን ተጫዋቹ ስለማይፈልጉ በውሰት ነው የመሆን እድሉ እየተባለ ይገኛል። ይሄም ከአርዳ ጉለርና ከኤንድሪክ አንዳቸውን ውሰት አካተው የበርንማውዙን ዲያን ሆይሰንን በቋሚነት ማስፈረም እቅድ ይዘዋል ተብሏል። ዲያን ሆይሰን አስቀድሞ ፈቃዱን ሰጥቷል። በትልቅ ክለቦች የመጫወት ፍላጎት አለኝ፣ በሪያል ማድሪድ መፈለግ የሁሉም ተጫዋች ህልም ነው ማለቱ በኢንተርናሽናል ብሬክ ወቅት የሚታወስ ነገር ነው። አሁን ታዲያ ሪያል ማድሪዶች ይህንን ተከላካይ ለማምጣት በሚያደርጉት ጥረት ላይ ሁለቱ ተጫዋች አንዱን በውሰት ያቀርባሉ ተብሎ ይጠበቃል። ኤንድሪክና የአርዳ ጉለርን ሁኔታ ከተመለከትን ግን በቀጣይም ዓመት በሪያል ማድሪድ ተጠባባቂም ሆኖ ቢሆን ጥቂት ደቂቆችን ማግኘት ቀጣይ እቅዳቸው ነው። ሁለቱም ይህንን ይፋ አድርገውታል። ነገር ግን በሀገራት ደረጃ ጥሪ ስለመቅረቡ ቀጣይ ዓለም ዋንጫ ላይ ምንም ዋስትና የላቸውም። ይህን ነገር ኤንድሪክ አረጋግጦታል። አርዳ ጉለር በእርግጥ ባይናገርም የቡድን አጋሩ ቻንጉሉ በቀደም ዕለት ተናግሮት ነበር። ቀጣይ ክረምት የሁለቱም ጉዳይ የሚለይ ይሆናል። በበርካታ የአውሮፓ ክለቦች እንግዲህ የዝውውር መስኮቱ ባይከፈትም ጥረቶች እየተደረጉ ይገኛሉ። ውድ ቤተሰቦቻችን ከዚህ ጋር በተያዘ ፕሪሚየር ሊጉ ደግሞ በስፋት በርከት ያሉ ክለቦች ስማቸው እየተያዘ ይገኛል። ከቃል ስፖርት ዩቲዩብ ቻናል ጋር ናችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። በእንግሊዝ ፕሪሚየር ሊግ ክለቦች በበርካቶች ይፈለጋል።
ሞይሰስ ኬን በፊዮሬንቲና ቤት ዘንድሮ በጣም አስደናቂ እንቅስቃሴን እያደረገ ይገኛል። ከፕሪሚየር ሊግ ክለቦች አስቶን ቪላ፣ ቶትንሃም፣ አርሰናልም ጭምር ስማቸው እየተያዘ ይገኛል። ቀጣይ ክረምት ላይ ይህም የፕሪሚየር ሊግ ክለቦች ለአንደኛው ይፈርማል ተብሎ ይጠበቃል። ሌላኛው በበርካታ የፕሪሚየር ሊግ ክለቦች የሚፈለገው የአይንትራክ ፍራንክፈርቱ አጥቂ ሁጎ ኢኪቲኬ ነው። ይህ ተጫዋች ዘንድሮ በአይንትራክ ፍራንክፈርት ቤት በተለይም ከኡመር መርሙሽ መልቀቅ በኋላ እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። አይንትራክ ፍራንክፈርቶችም ለዚህ ተጫዋች ዝውውር 80 ሚሊዮን ፓውንድ እንደሚፈልጉ ያስታወቁ ሲሆን እስከዚህ ሰዓት ድረስ በርከት ያሉ የፕሪሚየር ሊግ ክለቦች ፍላጎት ሲኖራቸው ማንቸስተር ዩናይትድ፣ አርሰናልን ጨምሮ በስፋት ስሙ ይነሳል። አይንትራክ ፍራንክፈርትም ክለቦቹ ገፍተው የሚመጡ ከሆነ ተተኪ ወደ መፈላለግ ይወጣል ተብሏል። ተጫዋቾችን ደግሞ ባላቸው የግብ አስተዋጽኦ ካየን ቤንጃሚን ሼሽኮ 31 ጨዋታ ተጫወተ፣ 14 ግቦች አስቆጠረ፣ 2 አሲስት አለው። ዘንድሮ ከተጫወተው ጨዋታ አንጻር በ90 ደቂቃም 0.71 የግብ ዕድልን ይፈጥራል። ቪክተር ዮኬሬስክ ሌላኛው በበርካታ የፕሪሚየር ሊግ ክለቦች ተፈላጊ ተጫዋች ነው። 25 ጨዋታ ተጫውቷል፣ 28 ግብ አለው። እጅግ በጣም የተለየ ነው። ይሄኛው ደግሞ 5 አሲስት አለው። በጨዋታ ወደ 2.07 የግብ ዕድልን ይፈጥራል። ቪክተር ኦስሜን ሌላኛው በፕሪሚየር ሊግ ክለቦች የሚፈለግ ተጫዋች ነው። 22 ጨዋታ ተጫወተ፣ 20 ግቦች፣ 4 አሲስት፣ በጨዋታ በአማካኝ 1.41 የግብ ዕድል ይፈጥራል። ሁጎ ኤኬቴኬን ከተመለከትን በ25 ጨዋታ 13 ግብና 4 አሲስት አለው። በጨዋታ በአማካይ ወደ 1.63 የግብ ዕድል ይፈጥራል። እስካሁን ካየን ቪክተር ጊዮኬሬስ የተሻለ ቁጥር በመያዝ አንደኛ፣ ሁለተኛ ደረጃ ላይ ሁጎ ኤኬቴኬም፣ ሶስተኛ ቪክተር ኦስሜን፣ አራተኛ ቤንጃሚን ሼሽኮ ላይ መቀመጥ ይችላሉ። ባላቸው የግብ አስተዋጽኦና የሚፈጥሩት የግብ ዕድል አንጻር የትኛው አጥቂ ግን ወደ ክለባችሁ እንዲመጣ ተሻላችሁ? የፕሪሚየር ሊግ ክለብ ደጋፊዎች ሐሳባችሁን አጋሩን በሐሳብ መስጫ ሳጥናችን ላይ። ኦፕታ አንድ ቁጥራዊ መረጃን ይዞቷል። ክለቦች በግብ ጠባቂ አማካኝነት ኳስን ሲጀምሩ አሁን የሚሳተፉ 20 የፕሪሚየር ሊግ ክለቦችን ከተመለከትን ትልቆቹን ክለቦች ብቻ ነጥለን እንመልከት። አርሰናል ረጅም ኳስ የሚያቀብል ከሆነ ግብ ጠባቂያቸው የሳካ የሚጮትበትን ሜዳ ክፍል ይመርጣል 52%። እንደዚሁ ደግሞ ከኋላ ከጀመሩ 5% ቀኙን ይመርጣል። ከትልቅ ክለቦች ብቻ እየተመለከተን ነው። ውድ ቤተሰቦቻችን የአርሰናል እናነሳን፣ ቼልሲን እናስቀጥል። ቼልሲ እንግዲህ ወደ 14% የሚሆኑት የግብ ጠባቂው ኳስ የማቀበል ነገር ወደ ቀኙ ያዘነበለው 14 ብቻ ነው። 2% ደግሞ የቀኙን የኋላ ይጀምራል። በሊቨርፑል በኩል ሊቨርፑል 13% የአርኖልድን ቦታ ያስጀምራል አሊሰን ቤከር፣ 22% ደግሞ የሳላን ቦታ ኳስ ያስጀምራል። የማንቸስተር ሲቲን ካየን 16% ቀኙን ይዘው ነው የሚጀምሩት፣ 25% የግራውን ለማጥቃት ወደ ሳጥን ውስጥ ይዘው የሚገባውን የግራ መስመር ላይ የሚጮተውን ሳቪኒዮን ይመርጣል። የማንቸስተር ዩናይትድን ካየን የኦናና 48% የአማድ ዲያሎን ቦታ የፈለጉ ናቸው። 2% ብቻም ቀኙን ይዞ ይጀምራል። ትልቆቹ የሚባሉት ቡድኖች ውስጥ ኳስ ሲጀምሩ በምን አይነት መንገድ ነው ግብ ጠባቂዎች ኳስን የሚያቀብሉት የሚለውን ኦፕታ ይዞት ከወጣው መረጃ ለማጋራት ያክል ነው። ትላንትና በሼፊልድ ዩናይትድ እና በፍራንክ ጄምስ ላምፓርድ ቡድን ኮቬንትሪ ሲቲ መካከል ጨዋታ ነበረ። የክሪስ ዋይልደሩ ቡድን ሼፊልድ ዩናይትድ ትላንትና ኮቬንትሪ ሲቲን አሸንፎ ድፍን 3 ነጥቦችን መውሰዱን ተከትሎ የሻምፒዮንሺፕ ደረጃ ሰንጠረዥን በአንደኝነት ለሰዓታትም ቢሆን መምራት ጀምሯል። ሊድስ ዩናይትድ ጨዋታውን ያደርጋል እሁድ ከስዋንሲ ሲቲ ጋር። ሊድስ ዩናይትድ የሚያሸንፍ ከሆነ ግን ተመልሶ መጥቶም ወደ አንደኝነቱ ይመጣል በ83 ነጥብ በግብ ክፍያም ሼፊልድ ዩናይትድን በልጦ። ዘንድሮ ሻምፒዮንሺፕ ፉክክር በራሱ እጅግ በጣም የተለየ የሚባል ነው። የፍራንክ ጄምስ ላምፓርድ ቡድን ፕሌይኦፍ ውስጥ ይገኛል አሁንም። ነገር ግን ብሪስቶል ሲቲ እና እንደዚሁም ደግሞ ዌስት ብሬሚሽ አልቢዮን ዛሬ ጨዋታቸውን የሚያሸንፉ ከሆነ ግን ኮቬንትሪ ሲቲ ከፕሌይኦፍ ደረጃ ሰንጠረዡ የፍራንክ ጄምስ ላምፓርድ ቡድን የሚወጣ የሚሆነው። ትላንት መሸነፉን ተከትሎ ሻምፒዮንሺፑ ግን ድምቀቱ ከፍ እያለ መጥቷል። እኛም በዕለታዊ መረጃዎቻችን ማን ወደ ፕሪሚየር ሊጉ ሊያድግ ይችላል የሚለውን መረጃ ከስር ዕለታዊ ውጤቶችን እንደዚሁ የምናጋራችሁ መሆኑን ቃል እየገባን ሌሎች የፕሪሚየር ሊግ መረጃዎቻችን ይቀጥሉ። ፉልሃሞች እጅግ በጣም አስደናቂ ውድድር ዓመትን እያሳለፉ ነው ዘንድሮ። በተለይም
በኤፍኤ ካፕ ይገኛሉ። ከፓላስ ጋር ዛሬ ጨዋታቸውን ያደርጋሉ። ፓላስን አሸንፈው ወደ ግማሽ ፍጻሜ የሚያልፉ ከሆነ ከ2000 እና ከ2001 የውድድር ዓመት በኋላ በታሪካቸው ለመጀመሪያ ጊዜ ነው የሚያልፉት። ዛሬ ፓላስን ይገጥማሉ። አንዲ ኢራኦላ ቡድን ደግሞ በታሪክ የመጀመሪያው አሰልጣኝ ይሆናል በበርንማውዝ እግር ኳስ ታሪክ። ይህም እንግዲህ ወደ ቀጣዩ ዙር የሚያልፉ ከሆነ ማለት ነው። አሸንፈው ግን ፈታኙ ጨዋታ የሚያደርጉት አንዲ ኢራኦላ በርንማውዝን ይዘው የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲ ነው የሚገጥሙትና በዚህ ረገድ ለሳቸው ፈታኝ ጨዋታ ይሆናል። ምናልባትም ግን ለመጀመሪያ ጊዜ ለማድረግ ጥረት ያደርጋሉ። በኤፍኤ ካፑ እጅግ በጣም ወሳኙ የሚባለው ተጫዋች ጃክ ግሪሊሽ ነው። ዘንድሮ ብቻ ወደ 8.63 ሬቲንግ ተሰጥቶታል። አንድም ተጫዋች በኤፍኤ ካፕ ይሄን ያለ ሬቲንግ በአማካይ በጨዋታ ያገኝ የለም። በዛ ላይ ደግሞ 3 አሲስቶችን በማድረግ ቀዳሚ ተጫዋች ነው። በኤፍኤ ካፑ ዕለተ እሑድ በሚደረገው የበርንማውዙም ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ ወደ ቋሚ 11 ውስጥ መልሰው ያጫውቱታል ተብለው ከሚጮቱ የማንቸስተር ሲቲ ተጫዋቾች አንደኛው ጃክ ግሪሊሽ ነው። ከኬቨን ደብሮይና ጋር በተያያዘ በርከት ያሉ መረጃዎች እየወጡ ይገኛሉ። መዳረሻውን አስመልክቶ ማለት ነው። የሳውዲ ፕሮ ሊግ፣ የአሜሪካ ሜጀር ሊግ ሶከር አሊያም የፍራንስ ሊግ ጀርመን እንደዚህ የሚሉ በርከት ያሉ መረጃዎች አሉ። የአርጀንቲናው ቲዋይሲ ስፖርት ሪቨር ፕሌትም የተጫዋቹ ፈላጊ ነው ብሏል። ይህ ተጫዋች ግን ወደዛ ያመራል ተብሎ ባይጠበቅም ሪቨር ፕሌቶች ምን አይነት ጥያቄ ያቀርቡለታል፣ ፕሮፖዛሉ እንዴት ያለ ነው የሚለው ደግሞ በቀጣይ የተጫዋቹን ውሳኔ ምናልባት ካስቀየረ የምንመለከት ይሆናል። የአርጀንቲናው ተነባቢ ጋዜጣ ቲዋይሲ ስፖርት ግን ሪቨር ፕሌትም የማንቸስተር ሲቲው የአማካይ ስፍራ ተጫዋች ኬቨን ደብሮይነ ፈላጊ ነው ብሏል። በቼልሲ በኩል ሲጠበቅ የነበረው የኮል ፓልመር የጉዳት ሁኔታ ነበረ። ትላንት ምሽት በሰበር የቼልሲን መረጃ ስናደርሳችሁ በተለይም የአሰልጣኙን ብስጭት በምን ምክንያት እንደሆነም የምሽት መረጃችን ላይ በስፋት አድርሰናችኋል። 3-0 መሸነፋቸውን የቼልሲ ደጋፊዎች የምሽት ዜናችንን ተከታትላችሁታል ብለን እናስባለን። ስለዚህ ዜናውን አንደግመውም። እናም የኮል ፓልመርን ጉዳይ ግን አጣርተን እንደምንመጣ ነግረናችሁ ነበረ። ቴሌግራፍ እንዲሁም ፋብሪዚዮ ሮማኖን ጨምሮ በርካቶች ኮል ፓልመር ወደ ልምምድ መመለሱን አረጋግጠዋል። ለቼልሲ ደጋፊዎች ከኮል ፓልመር በተጨማሪ ኒኮላስ ጃክሰን እና ኑኖ ማዱኬ ትላንትና ልምምድ አድርገዋል። በዚህ ምክንያት ተጫዋቾቹም ቀጣይ ሳምንት አጋማሽ በለንደን ደርቢ ከቶትናም ሆትስፐርስ ጋር በሚያደርጉት ጨዋታ ላይ የመገኘት እድላቸው እውን መሆኑ ተረጋግጧል ማለት ነው። ይህም ደግሞ ለጨዋታው እጅግ በጣም ወሳኝ የሚባሉ ተጫዋቾችን ይዞ መግባቱ ጨዋታውን ቼልሲ ለማሸነፍ ጥሩ ተገማች ቡድን ያደርገዋልን ብሏል። ቴሌግራፍ በፊት ገጹ ላይ ይዞት በወጣው መረጃ ኢስታቪዮ ዊሊያን ቀጣዩ የቼልሲ ኮከብ እጅግ በጣም አስደናቂ ተጫዋች፣ ሁልጊዜም ቢሆን ለቼልሲ መፈረሜን ሳስብ እጅግ በጣም እደሰታለሁ። ነገር ግን ወደዛ ቡድን ስመጣ የእንግድነት ስሜት እንዳይሰማኝ ሳቪዮኖንና ሙሪሎን የፕሪሚየር ሊግ ድባብን በደንብ ነው መጠይቃቸው። ሙሪሎ የኖቲንግሃም ፎረስቱ ተጫዋች እንዲሁም ሳቪኒዮ የማንቸስተር ሲቲ የፊት መስመር አጥቂ፣ ሁለቱንም ብዙ ነገሮችን ጠይቄያቸዋለሁ። ወሳኝ የሚባል መረጃዎችንም ሰጥተውኛል። በእርግጠኝነት ወደ ቼልሲ ስመጣ ለመላመድ ብዙም የሚከብደኝ አይደለም ብሏል። የትላንት የቼልሲ መረጃችን ላይ ኢስታቪዮ ዊሊያን የፓልሜራስ ቡድንን በዓለም ክለቦች ዋንጫ እንደሚወክልና የዓለም ክለቦች ዋንጫ ከተጠናቀቀ በኋላ ቼልሲም እንደሚመጣ የነገርናችሁ እንደዚሁ በምሽት የመረጃ ክፍለ ጊዜያችን ላይ ነበረ። ቼልሲዎች ስታንፎርድ ብሪጅን ዳግም ለማድረስ አሊያም አዲስ ስቴዲየም ለመገንባት ውይይቶችን ሰሞኑን ሲያደርጉ እንደነበረ አድርሰናችኋል። አሁን እየወጡ ባሉ መረጃዎች በተለይም ዘ አትሌቲክ ይዞት በወጣው መረጃ መሰረት ስታንፎርድ ብሪጅን ራሱም በእንደዚህ አይነት መልኩ የማደስ ፍላጎትም ሌላኛው በቦርዱ በኩል የቀረበ እቅድ ነው ተብሏል። እስካሁን ግን ግልጽ ያለ ውሳኔ ቼልሲዎች አልወሰኑም። አዲስ ስቴዲየምን ገንባ ወይንስ ስታንፎርድ ብሪጅን ራሱ ልክ እንደ ሳንቲያጎ ቤርናቢዮ እዛው እንደታደሰ እናድሰው በሚለው ጉዳይ ላይ ነገር ግን እድሳት የሚያደርጉ ከሆነ ይሄኛውም የመሆን እድሉ ከፍተኛ ነው ብሏል። ዘ አትሌቲክ መረጃውን ከቼልሲ የቅርብ ምንጮች አረጋግጫለሁ ብሏል። በቀጣይ ቀናት አዲስ ነገር ካለኛም የምናጋራችሁ ይሆናል። ሊቨርፑሎች በኒካስል ዩናይትድ በኢንተርናሽናል ብሬክ ጨዋታ በፊት ነበረ በዌምብሌ 2-1 ተሸንፈው የካራባው ካፕ ዋንጫን ያጡት። በጨዋታው ላይ እጅግ በጣም አስደናቂ ነው። ቶኒ ሌቨርመንቶን በኒካስል ዩናይትድ በኩል ተጠቃሽ ነው። ታዲያ አሁን አሌክሳንደር አይሳክን በመተካት ሂደት ላይ ይህንንም ተጫዋች በቀዳቸው ማካተታቸውን ጊቭ ሚ ስፖርት ያስነበባል። ሊቨርፑል አርኖልድን ካጣ በኋላ በርካቶችን እያሰሰ ይገኛል። የቀድሞ ተጫዋቻቸው ጄሚ ካራገር አርኖልድ ሄደ፣ ሌላ አርኖልድ እናመጣለን፣
አትጨናነቁ ማለቱም የሰሞኑ መነጋገሪያ ሐሳቡ ነበር ታዲያ ሊቨርፑሎችም ፍላጎታቸው ሰፋ ያለ ነው ያው የባየር ሊቨርፑልኑ ጄሬሚ ፍሪምፖንግ ዋነኛ እቅዳቸው ነው እንደ አማራጭ ደግሞ ቶኒ ሌቨርመንቶም ተይዟል የፕሪሚየር ሊግ ልምድ ያለው በማንቸስተር ሲቲ የምናቀው የቀድሞ ተጫዋች እንደነበር አይዘነጋም በዚህ ሲዝን በአውሮፓ ምስተላላቅ ሊጎች ውስጥ እድሜያቸው ከ30 ዓመት በላይ ሆነው በርካታ ግቦችን በማስቆጠር ሳላህ እጅግ በጣም አስደናቂ ነው 27 ግቦችን አስቆጥሯል በርግጥ 32 ዓመቱ ነው የ36 ዓመቱ ሮበርት ሌዋንዶስኪ ሳላህን ይከተላል 30 ዓመት ካለፈው በኋላ በ36 ዓመቱ 23 ግቦች አሉት በሊጉ ከዛ በኋላ ሃሪኬንን ማግኘት እንችላለን 31 ዓመቱ ነው ሃሪኬን 21 ግቦች አሉት ከዛ ያለን በንቀጥል ክሪስ ውድ ለኖቲንጋም ፎረስት እየተጫወተ ነው 18 አለው እንደዚሁም የኦሳሱኖ ቡድሚር 15 አለው የቪላሪያሉ አይዜ ፔሬዛ 11 የአላቬዙ ጋርሻ 11 አለው እንደዚሁም የሊዮኑ አሌክሳንደር ላካዜት 10 አለው ራውል ሄሜኔስ ከፉላም 10 እንደዚሁም አሬኬ ከሪያል ቤትስ 10 አላቸው ነኚህ በሙሉ እድሜያቸው 30 እና ከዛ በላይ ሆኖ በርካታ የሊግ ግቦችን ያስቆጠሩ ነው ሳላህን ግን የሚስተካከለው የለም 30 ዓመት አልፎት 27 የፕሪሚየር ሊግ ግቦችን በማስቆጠር በአውሮፓም በእድሜ ትልቁ ተጫዋች ነው ሊቨርፑልን እንደ ቡድን እንኳን ካየን ብዙ ግብ አስቆጥሯል 69 ግብ ያለው ብቸኛው ክለብ ነው በፕሪሚየር ሊጉ ትንሽ ግብ አስተናግዷል ሁለተኛው ነው 27 ብዙ ክሊን ሺት አለው 12 ብዙ የግብ ሙከራ ያደረገ 492 ቀዳሚው ክለብ ነው ትንሽ የግብ ሙከራን ያስተናገደ 281 ብዙ የግብ ሊሆኑ የሚችሉ ኳሶችን የሞከረ 66.1% ያውም ኢላማውን የጠበቁና ግብ ሊሆኑ የሚችሉ ሙከራዎችን አድርገው ነው ወደ 69 በላይ ግቦችን ያገኙት ብዙ ትልቅ የግብ ዕድሎችን የፈጠረ 118 ሊቨርፑል ነው ይህ ቡድን ለፕሪሚየር ሊጉ ዋንጫ 9 ጨዋታ ዕድሜ ብቻ ይቀረዋል እንደዚሁም አሰልጣኝ አርኔ ስሎት በመጡበት ዓመት የፕሪሚየር ሊግን ዋንጫ ለማንሳት 9 ጨዋታ ይቀራቸዋል ሳላ ቨርጅል ቫን ዳይክ ትሬንት አሌክሳንደር-አርኖልድ ኢብራሂም ኮናቴ እስካሁን ኮንትራታቸውን አልፈረሙም አርኖልድ ወደ ማድሪድ መሄዱ እርግጥ ሆኗል የቀሩትም ሶስቱም ፊርማቸውን ሳያኖሩ ሊቨርፑል ዋንጫ ሊያነሳ 9 ጨዋታ ቀርቷቸዋል በቀጣይ የምንመለከተው ይሆናል የሊቨርፑልን የዋንጫ ጉዞ ከሳምንቱ አጋማሽ ጀምሮ በመርሳይድ ከኤቨርተን ጋር ጨዋታቸውን ያደርጋሉ ከአርሰናል ጋር በተያያዘ በፓርቴና በአርሰናል መካከል እስካሁን ምንም አይነት ድርድርም ውይይትም የለም በርካታ አርሰናልን ግን ቢቆይ በቡድኑ ውስጥ ከሚመኙት ተጫዋች አንደኛው ቶማስ ፓርቴ ነው በማድሪዱ ጨዋታ ላይ ራሱ ከጀርጊኖ ቀድሞ ቡድን ውስጥ እንዲሰለፍ የሚፈልጉት እሱ መሆኑን ሰሞኑን ጎል ስፖርት ባዘጋጀው የሐሳብ መስጫ ሳጥን ላይ አርሰናልን ሲያሰፍሩ ነበር በክረምቱ ፓርቴ ከአርሰናል የሚለቅ ከሆነ መዳረሻው የስፔኑ ኃያል ክለብ ባርሴሎና አሊያም ሳውዲ አረቢያ ሊሆን የሚችልበት ሰፊ ዕድል እንዳለ እየተዘገበ ይገኛል ጋና የመሃል ሜዳ ተጫዋች ቶማስ ፓርቴም በዚህ ሲዝን ለአርሰናል ሜዳ ላይ ከሚያደርጋቸው እንቅስቃሴዎች በተጨማሪ 3 ግቦችን ያስቆጠረ ሲሆን 3ቱን ግቦች ከፍጹም ቅጣት ምት መምቻው ሳጥን ውጪ ነው አክርሮ መጥቶ ማስቆጠር የቻለው አርሰናል የ16 ዓመቱን የብላክበርን ሮቨርስ አጥቂ ሃርቪ ሄንጌስን ለማስፈረም ፍላጎት አላቸው ወሳኙን ማርቲን ቾድ ኦቢን ለዩናይትድ አሳልፎ ከሰጡ በኋላ ለአካዳሚ ተጫዋች አጥቂዎችን በመፈላለግ ላይ ይገኛል አርሰናል ለዚህም እንግዲህ 16 ዓመቱ የብላክበርን ሮቨርስ አጥቂ በዋነኝነት በቀዳቸው ውስጥ አካተውታል ሌላኛው በውሰት እየተጫወተ የሚገኘው ሪስ ኔልሰን በቀጣይ ክረምት ወደ እናት ክለቡ አርሰናል ሲመለስ በቋሚነት የመሸጥ ፍላጎት አላቸው ተብሏል በፉልሃም ቤት የውሰት ጊዜን እያሳለፈ ይገኛል ማይክል አርቴታ ግን ተጫዋቹ እቅድ አካል እንዳልሆነ ማሳወቃቸውን ተከትሎ ቀጣይ ክረምት ላይ ገዢዎችን ያፈላልጋሉ ተብሏል በዛ ላይ ደግሞ በቀጣይ ክረምት ለሚያደርጉት የተለያዩ ዝውውሮች ቡድኑ ወጪና ገቢ ለማመጣጠን ተጫዋች ይሸጣሉና ከዚህ ውስጥ ሪስ ኔልሰን በሽያጭ ከአርሰናል በኩል ከቀረቡ ተጫዋቾችም አንደኛው መሆኑ ተረጋግጧል ሌላኛው አርሰናል የአካዳሚ ግብ ጠባቂ ሆነውን አሌክሲስ ሮጀርስን በአርሰናል የሚያቆየውን አዲስ ውል እድሳት እንግዲህ ለማደስ ቀጣይ ሳምንት ስራዎች እንደሚሰሩ ተረጋግጧል በሚቀጥለው የውድድር ዓመትም የቡድኑ አካል እንደሚሆን ተረጋግጧል ይህ ግብ ጠባቂ ስለዚህ አርሰናል ምናልባትም ዮዋን ጋርሻን ወደ ቡድኑ የማያመጡ እንኳን ከሆነ ይህ አካዳሚ ተጫዋች የዴቪድ ሪያ ሁለተኛ ግብ ጠባቂ ሆኖ የመቀጠል ዕድሉ ከፍተኛ መሆኑ ነው እንደዚሁ እየተዘገበ የሚገኘው ሌላኛው የዴክላን ራይስ ሐሳብ ነው
ዴክላን ራይስ ማይክል አርቴታ ብዙ ነገር እያስተማረን ይገኛል። እሱ ያለው ዕውቀት ስለ ጨዋታው እንዴት እንደሚያስብና በየሳምንቱ እንዴት ተጋጣሚያችንን እንደምን ማሸነፍ እንዳለብን በዝርዝር ይነግረናል እና ይህን ዝርዝር ለእናቴ ለመናገር ረጅም ጊዜ ወስደብኛል። አርቴታ ግን ባጭሩ ነው የሚያስረዳን ብሏል። የታክቲክ ዕውቀቱ በጣም የተለየ ነው ብሏል። ማይክል አርቴታ አርሰናልን ለውጦታል። ማንም ሰው የማይከራከርበት ጉዳይ ነው። አርቴታ መቼ ዋንጫ ያነሳል የበርካቶች ጥያቄ ነው። የቀድሞ የአስቶን ቪላ አጥቂ ጋብርኤል አግቦላሆር አርሰናል ከፍተኛ ግምት የሚሰጠው አጥቂ ሊያም ዴላፕን ከኢፕስዊች ታውን ማምጣት ነው ብሎ የግል መልከታውን አጋርቷል። ዴላፕ ለቡድኑ እጅግ በጣም ወሳኝ የሚባል ነው። በ28 ጨዋታ 10 ግቦችን በማስቆጠር በፕሪሚየር ሊጉ ድንቅ ጊዜን እያሳለፈ ነው። አግቦላሆር እንግዲህ እንደሚለው ከሆነ በመጪው ክረምት የዝውውር መስኮት ከኢፕስዊች እንዲመጣ እርግጠኛ መሆን አለብኝ ብሏል። ኤሚሬትስ ሊያቀና እንደሚችል አምናለሁ። ሃቨርዝ እና ጋብርኤል ጀሱስ የተሻለ ተጫዋች እሱ እንደሚሆን እርግጠኛ ነኝ በ9 ቁጥር ላይ ብሏል። ሊያም ዴላፕን ግን አርሰናል በቀጣይ እንኳን እንቅስቃሴ ላደርግ ቢል ከቼልሲ ቀላል ፉክክር አይደለም የሚጠበቀው። ኤንዞ ማሬስካ በማንቸስተር ሲቲ ቤት ከሊያም ዴላፕ ጋር አብረው ሰርተዋል። የሚያውቁትን አጥቂ ማምጣት ይፈልጋሉ። ምክንያቱም ቼልሲ ራሱ እርግጠኛ አይደሉም በኒኮላስ ጃክሰን ብቻ። ስለዚህ አርሰናል ጥረት የሚያደርግ ከሆነ ፉክክር ይጠብቀዋል። አግቦላሆር ግን ሌሎቹን ከፍተኛ ዋጋ ግምት የተሰጣቸውን አጥቂዎች ትቶ አርሰናል ማስፈረም ያለበት ይህንን ሊያም ዴላፕን ነው ብሏል። አርሰናልን ግል መልከታችሁን አጋሩን። በትላንትናው ዕለት አርሰናል ወሳኝ ተጫዋቾቹ ወደ ልምምድ ሲመለሱ ሳካ፣ ጋብርኤል ማጋሌሽ እና ዊሊያም ሳሊባ ግን አልተገኙም። ሳካ ከባድ የልምምዶችን ላለማድረግ ነው ተብሏል ከቡድኑ ጋር ከጉዳት ስለተመለሰ። ሳሊባ እና ጋብርኤል ማጋሌሽ ደግሞ ማክሰኞ ስለሆነ ጨዋታው እረፍት እንዲያደርጉ በማይክል አርቴታ ፍቃድ ተሰጥቷቸው መሆኑን ነው ለአርሰናል ቅርብ ምንጮች እያረጋገጡ የሚገኙት። ሳካ ሰሞኑን ራሱ በይፋ ልምምድ መጀመሩን ራሱ ነበር ያረጋገጠው። ነገር ግን ትላንትና ከዋናው ቡድን ጋር በሚደረገው መደበኛ ልምምድ ላይ ሳካን ጨምሮ ማጋሌሽና ዊሊያም ሳሊባ በእነኚህ ከላይ በተጠቀሱ ምክንያት በቡድን ውስጥ ልምምድ እንዳልሰሩ ተረጋግጧል። አርሰናል ቀጣይ በፕሪሚየር ሊጉ ፉልሃምን ለተማክሰኞ የሚገጥም ሲሆን በሜዳውና በደጋፊ ፊት ኤቨርተንን ከሜዳ ውጪ በሳምንቱ መጨረሻ ይገጥማል። ከዛ በኋላ በሳምንቱ አጋማሽ ማክሰኞ ኤምሬትስ ላይ ሪያል ማድሪድን ይገጥምና በፕሪሚየር ሊጉ መልሶ ደግሞ በኤምሬትስ ላይ ከብሬንትፎርድ ጨዋታ አድርጎ መልሶ ወደ ጣሊያን አቅንቶ በሳንቲያጎ ቤርናቦ ጨዋታውን ያደርጋል። ሳንቲያጎ ቤርናቦ ላይ በሚደረገው ጨዋታ ግን እጅግ በጣም አስደናቂ ነገር ነው የሰማነው። ቤርናቦ ዝቅተኛ የመግቢያ ሂሳብ 125 ዩሮ ይሆናል። እንግዲህ 125 ዩሮ የነበረው ዝቅተኛ መግቢያ ወደ 450 ዩሮ ያድጋል ማለት ነው። ይህም በሳንቲያጎ ቤርናቦ በታሪክ ውዱ ክፍያ ይሆናል። ከ125 ዩሮ ወደ 450 ዩሮ ነው ያሳደጉትና ይህ መነጋገሪያ ሆኗል። ከኦዴጋርድ ጋር በተያዘ መነጋገር የነበረውን ጉዳይ እናገራችሁ። ኦዴጋርድ በኢንተርናሽናል ብሬክ ወቅት እስራኤልን ኖርዌይ ባሸነፈችበት ጨዋታ ጽዳት ከሚያጸዱ የኖርዌይ አጽጆች ጋር ሆኖ መልበሻ ክፍሉን ሲያጸዳ ተመለከትን። በበርካቶች ዘንድ መነጋገር ሆነ። እንደዚህ ሲያደርጉ የምናውቃቸው ጃፓናውያን ናቸው። በብዛት ጃፓኖች ደጋፊዎቻቸው ስቴዲየሙን አጽድተው ተጫዋቾቻቸው ደግሞ መልበሻ ክፍሉን አጽድተው ነው የሚወጡት። ኦዴጋርድ ይሄንን አድርጎታል። በበርካቶች ዘንድ ሙዳሴ እየተረፈለት ነው። ቡካዮ ሳካ ከጉዳት ተመልሶም በፉላሙ ጨዋታ ይገኛል ተብሎ ይታሰባል። 10 አሲስቶችን ያደርጓል። ለሚበለጠው በሳላ 17 አሲስቶች ብቻ ነው። 7 ማለት ነው ልዩነቱ። ወደ 3 ወር ገደማ ሆኖታል ሳይጫወት። እጅግ በጣም አስደናቂ የሚባል ነው የሳካ ይህ ቁጥር። ከዩናይትድ ጋር በተያያዘ ውድ ቤተሰቦቻችን ያለ አውሮፓ ሻምፒዮንስ ሊግ ተሳትፎ እንኳን ቢሆን ቪክተር ኦስሜንን አጥቂ ለማድረግ ስራዎችን እየሰሩ ነው ተብሏል። ቪክተር ኦስሜን ማንቸስተር ዩናይትድ በአውሮፓ ሻምፒዮንስ ሊግ ሳይሳተፍ የማንቸስተር ዩናይትድ አጥቂ መሆን የሚችልበት አጋጣሚ ካለ ዩናይትዶች ሁሉንም ሙከራዎች ያደርጋሉ፣ ተጫዋቾችንም ለማሳመን ጥረት ያደርጋሉ። ነገር ግን አሁንም በማንቸስተር ዩናይትድ ቤት የደሞዝ ጉዳይና ቡድኑን በረጅም ጊዜ ማገልገል የሚችሉ እቅዶች እንደተጠበቁ ናቸው። ስለዚህ ቪክተር ኦስሜን የአውሮፓ ሻምፒዮንስ ሊግ ተሳትፎ ጥያቄ ብቻ አይደለም፣ የደሞዝ ጉዳይም በዩናይትድ በኩል አጀንዳ ይሆናል ተብሎ ይጠበቃል። ሌላኛው መከላከል ስፍራውን ለማጠንከር ኦማር ሶሎት ከዩዱኒዜ ማምጣት እቅድ አላቸው።
33.3 ሚሊዮን ዩሮ ደግሞ ለዚህ ተከላካይ በዩዲኒዜ በኩል የቀረበ ነው። ማንቸስተር ዩናይትድ በቀጣይ ክረምት ሌንድሎፍ እና ሃሪ ማጉዌርን ከክለቡ ያሰናበታል ተብሎ ይጠበቃል። በእነኚህ ተጫዋቾች ምትክ ደግሞ ተከላካይ ሲያመጣ ጀረድ ብሬንዝዋይት ከኤቨርተን ይጠበቃል። አሁን ደግሞ ኦማር ስሎትን ከዩዲኒዜ እየተመለከቱ መሆናቸውን ነው እንግዲህ ሚረር ስፖርት ያስነበበው። ዩናይትዶች በቅርብ ሳምንታት ሮጀር ፈርናንዴዝ ወኪሎች ጋር ንግግር ማድረጉ ይታወቃል። ምንም የተለወጠ ነገር የለም እስካሁን ከክለቡ በኩል ንግግር ስላልተደረገ። ነገር ግን ከቅርብ ወኪሎቹ ጋር ንግግር ማድረጉን ተከትሎ ማንቸስተር ዩናይትዶች በዝውውር ላይ ስራዎችን መስራታቸውን ቀጥለዋል። በማንቸስተር ዩናይትድ በኩል ይሄን ተጫዋች ለማምጣት ግን 25 ሚሊዮን ፓውንድ በኩል ያክል መክፈል ሊጠበቅባቸው እንደሚችል ስካይ ስፖርት አስነብቧል። ወኪሉን አነጋግሯል። ተጫዋቹ ለዩናይትድ ለመጫወትም ፍቃደኛ ነው የሚሉ መረጃዎች እንደዚሁ ከፖርቹጋል አካባቢ የሚወጡ የዜና ምንጮች እያረጋገጡ ነው። በርከት ያሉ ተጫዋቾቻቸው ከጉዳት እንደተመለሱ በምሽት የስፖርት የመረጃ ክፍለ ጊዜያችን በሰበር አደረስናችሁ። በርካታ ዩናይትዳውያን ተከታትላችሁት ነበረ። ታዲያ የዩናይትድ ደጋፊዎች የምሽት የስፖርት መረጃችን በሐሳብ መስጫ ሳጥናችን ላይ ኮቢ ሜኖስ የሚል ጥያቄ ስታነሱ ነበረ። ኮቢ ሜኖ ወደ ልምምድ ተመልሷል። ነገር ግን በግል እንጂ ወደ ቡድኑ ሙሉ መደበኛ ልምምድ አለመመለሱን አረጋግጠናል። ስለዚህ ትላንትና ሌኔሮ ሉክሾ ወደ ልምምድ እና ሜሰን ማውንት በተመለሱበት አጋጣሚ ላይ ሜኖ ግን ለብቻው ነው ልምምድ ሲሰራ የነበረው። ጄም ዋትስ፣ ቾድ ኦቢ ማርቲን፣ ቤንዶት ማንቶታ፣ ሪስ ሙኑር፣ ሃሪ አማስ፣ ጎድዊል ኩኮንኪስ በትላንትናው ዕለት ግን ከማንቸስተር ዩናይትድ ዋናው ቡድን ጋር ልምምድ የሰሩ ወጣት ተጫዋቾች ናቸው። ሜሰን ማውንትም ትላንት ልምምድ ሰራ። ለማንቸስተር ዩናይትድ ሰበሩ ዜና ሜሰን ማውንት ሳይጎዳ ድፍን 2 ሳምንት ተቆጠረ ማለት ነው። ወደ ቤተሰቦቻችን ዛሬ በእንግሊዝ ኤፍኤ ካፕ ፉልሃም ከክሪስታል ፓላስ፣ ብራይተን ከኖቲንግሃም ፎረስት፣ በስፔን ላ ሊጋ ሪያል ሶሴዳድ ከቪያዶሊድ፣ ኤስፓኞል ከአትሌቲኮ ማድሪድ፣ አላቬዝ ሪዮ ቫይካኖ፣ ሪያል ማድሪድ ከሌጋኝስ፣ በጣሊያን ሴሪያ ኮሞ ኢምፖሊ፣ ቬንዣ ቦሎኛ፣ ዩቬንቱስ ከጄኖዋ፣ ሊቼ ከሮማ፣ በጀርመን ቡንደስሊጋ ሞንቹግላድባህ ሬቤ ሌምሽንግ፣ ባየር ሌቨርኩሰን ሴንት ፓውሊን፣ ሆፈንሄም ኦግስበርግ፣ ሆለስቲን ኪል ከቨርደር ብሬመን፣ ወልቭስበርግ ሃይደንያም፣ አይንትራክ ፍራንክፈርት ከስቱትጋርት፣ በፍራንስ ሊግ ሬምስ ከማርሴ፣ ሴንት ኢቲየን ከፒኤስጂ፣ ሞናኮ ከኒንስ ጨዋታቸውን ያደርጋሉ። እንደዚሁም ኢንተር ማያሚ ከፊላደልፊያ ዛሬ ሊነጋጋ ሲል ወይም ደግሞ በኢትዮጵያን አቆጣጠር እኩለ ሌሊት 8:30 ጨዋታው ይደረጋል። ትላንትና በፍራንስ ሊግ ስትራስቡርግ ሊዮንን 4-2፣ በጀርመን ቡንደስሊጋ ባየር ሌቨርኩሰን ቦከምን 3-1 ያሸነፉበት ጨዋታ ደግሞ ተጠቃሽ ጨዋታዎች ነበሩ። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ዕለተ ቅዳሜ ማለዳ ያሰናዳንላችሁ አጫጭር ስፖርታዊ መረጃዎቻችን ፍጻሜያቸው እዚህ ጋር ሆኑ። ከጥቂት ደቂቆች በኋላ ተመልሰን ስንመጣ ማግኘት ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። የአሁኑን ቋጨን። ሰናይ ቀን